አንቺ ነው ከካሊብ ጋር ፊት ለፊት እየሆነ የነበረውን ነገር አይታል አይደል? እባክሽን ሄዱ እንዳትጨርሽ። እኔ እውነት ነው ብዬ ያላመንኩትን ነገር እውነት ነው ብለሽ እንድታሳምኚኝ አልፈልግም። እዚህ መታል አየሁት። እንደገና የሆቴል ሊያጨልም እንዴ? ቆይ ኬት ያገኘኝ እንዴ? ትሁቴ እንግዲህ በጣም ትልቅ ችግር ገጥሟታል ማለት ነው። እሱም እንግዲህ እሷን በጨለማ ስትወጣ ይሄ ማለትም ከገጠር ትሁትን ተከትሏት የመጣው ሰው ትሁትን አግኝቷታል። በጣም በሚያሳዝን ሁኔታ ደግሞ የቲና እጅም አለበት። ምክንያቱም ቲናን አግዥኝ ላግዝሽ፣ እኔ የምፈልገው ትሁትን መያዝ ነው፣ ትሁትን ማገት ነው። አንቺም የምትፈልገውን ነገር ንገሪኝ፣ አግዝሻለሁ። እኔም የምፈልገውን ነገር አንቺ አግዢ ብሏታል ማለት ነው። ስለዚህ አሁን ላይ ይሄ ሰው ለቲና ማለት ነው እንግዲህ ቻንስ ሰጥቷታል። ምንድነው ያላትም? እንተጋገዝ፣ እንተባበር፣ እኛ አብረን ከሰራን ጥሩ ነው የሚሆንልን ብሏታል። ምክንያቱ ደግሞ እንደሚታወቀው እንግዲህ ትሁት ለቲናም ጥላቷ ናት። በማን እሳቤ? በቲና እሳቤ። በትሁት እሳቤ ግን ትሁት እውነትም እንደ ስሟ ትሁት ስለሆነች ቲና ከቤት ጠፍታ እንኳን አንድ ቀን ስላደረች እንዴት ቲና እኮ ቤት አልመጣችም እያለች በጣም ስትጨነቅላት ስትጠበብላት ነበረ። ለምንድን ነው ታዲያ ቲና በዚህ ልክ አውሬ የሆነችው? ለምንድን ነው ትሁትን ለመሸጥ የተስማማችው ነው? በነገራችን ላይ ቲና የምትፈልገው ገንዘብና ገንዘብ ብቻ ነው። በእርግጠኝነት ነግሯታልም ይሄ ሰው ማለትም ወደ ትሁት አሁን ላይ የመጣው ወደ ትሁት ህይወት ከገጠር ተከትሏት። አስቡ እንግዲህ ይሄ ሰው ትሁትን በጥብቅ ነው የሚፈልጋት። ጭራሽ ፎቶዋን አቃጥሏል፣ በጥብቅ ማለት ነው። ስለዚህ ምን ብሏታል? አጋቹ እኮ ካገኘሽ ይገርልሻል። ስለዚህ ሊገልሽ ስል ለነፍስሽ የደረስኩልሽ እኔ ነኝ። እኔ የምልሽን ስሚኝ፣ እኔ ደግሞ የምልሽ ትሁትን እንዲይዛት እርጅኝ ብሎ እሷም ረድታው ትሁትን ለመያዝ ችሏል ማለት ነው ይሄ ሰው። ይሄ በጣም የሚያሳዝን ዜና ነው። በተለይ ካሊብ በነገራችን ላይ ለትሁት ፍቅሩን ገልጾላታል ማለት ነው። ምክንያቱ ደግሞ እንዴት አድርጎ ነው የገለጸላት መሰላችሁ? እንግዲህ ትሁት ተናዳበታለች በካሊብ በጣም ማለት ነው። በጣም ለምንድነው የተናደደችበት? ከኤደን ጋር ባለው ነገር፣ ከኤደን ጋር እያደረገ ያለው ነገር ስህተት ነው፣ እንዴት እንደዚህ ያደርጋል ብላ በጣም ተናዳ ኢቭን ኤደንንም ነግራታለች። ኤዱ ግን ከካሊብ ጋር እንደዚህ መሆኑ አግባብ ነው? ልክ ነው ብላ ስትጠይቃትም ተደምጣለች። ለምንድነው ያለችው? እሷ ካሊብን ትወደዋለች፣ ታፈቅረዋለች። ስለዚህ ሌላ ሴት ጋር ልታየው አትፈልግም። ለዚህም ነው በጣም ተናዳ የነበረው ማለት ነው። እና ካሊብም ያን ንዴቷ ስለገባው መጥቶ ከሀ እስከ ፐ አስረድቷታል። ምንድነው ያላት? አይ ትሁቴ፣ እኔና ኤደን እኮ ያደረግነው ድራማ ነው። ስለዚህ እውነት መስሎሽ ከሆነ እኔ ያንቺ ጠንበለል እንዴት ነው ኤደንን የማየው ያለ ይመስላል። እንደዛ ነው የሚመስለው ሀሳቡና ስንረዳው ማለት ነው። አማርኛም በአማርኛ ስንተረጉመው እንግዲህ አሁን መጥቶ ካሊብ ለትሁት ይሄን ቃል መናገር ምን አስፈለገ? የነገራት ግን ለምንድን ነው? ትሁት ፊት ላይ ቅናት መንፈስ ይታያል። ምክንያቱ ደግሞ ምንድነው? ጋሼ፣ አቤት ጋሼ፣ ጋሼ። ኧረ ትሁትዬ ምን አለበት አፈቅራለሁ ብትይው እኮ ኖርማል እኮ ነው። ለማንኛውም ግን አፕሪሼት በጣም ነው ማደንቃት። ምክንያቱም ሴት ልጅ ቁጥብ፣ ታጋሽ፣ ራሱ ገፍቶ መጥቶ አፈቅርሻለሁ ይበላት እንጂ ምን ብታፈቅሩ፣ እውነቴን ነው የምላችሁ ሴቶችዬ፣ ምን ብናፈቅር አፈቅርሃለሁ አይባልም፣ ነውር ነው በእውነቱ ማለት ነው። እንደ ኢትዮጵያ እንግዲህ ህይወት ኋላ ቀር ካላችሁ በሉኝ ነው ማተር። ግን እሷ ጥሩ ነው ያደረገችው። ሴት ልጅ በክብሯ መደራደር የለባትም። ትሁቴም ያደረገችው ይህንኑ ነው። መጥቶ ራሱ አፈቅርሻለሁ እስኪል ድረስ፣ እወድሻለሁ እስኪል ድረስ በጣም እንትን ማለት ጥሩ ስላልሆነ ሲሪየስ ነው የሆነችው። ያ በጣም አስፈላጊ ነገር ነው፣ ሲሪየስ መሆን ማለት ነው። ትወደዋለች፣ ታፈቅረዋለች። በልቤ ሳፈቅረው ልኖር ብላ እኮ ለኤዱ ነግራታለች ከዚህ በፊትም። እንዴ ለምን ግን ትሁቴ ለምን አትነግሪውም? ንገሪው ስትላት አይ በልቤ ሳፈቅረው ልኖር ብላለች። አሁን ላይ ግን ችግሩ አሁን ትሁት ስትታገት ማለትም የሰውዬ እንግዲህ ሊያግታት ነው። በጨለማ መቶባታል። ኦልሬዲ ፎቶዋንም አቃጥሏል። ግን ይሄ ሰውዬ አሁን ይሄንን ሲያደርግ ምንድነው ልትል የምትችለው? ሄደን ጌች የሚባል ፍቅረኛ እንዳላት ተናግራለች። ግን ጌች የሚባል ፍቅረኛ እኮ የላትም ትሁት። ለምንድነው ይሄን ያለችው? በካሊብ ተናዳ ነው። ካሊብ ኤደንን ሲያሞጋግስ ኤደን እኮ ሲል ጊዜ አይ በጣም ነው የሚያሳዝነው። ዳኒ
ታቦት ዙሮ መሳም አለበት። በቃ እግዚአብሔርን ሊማጸን ይገባዋል። ኤደንን የመሰለች ቆንጆ እንዴ ከፍቅር ፍቅር ሁሉ ነገሯ እኮ ስለተማረች ደግሞ ፍቅር አሰጣጥ ትችላለች ብሎ በጣም ስላሞጋገሰ በዛ ስለተናደደች በቃ ከልቡ ገብታለች ማለት ነው ኤደን። ስለዚህ ኤደንን ያግባ። እኔ ሲጀመር መስመሬን ስቻለሁ፣ የማይገባኝን ሰው አፍቅሬያለሁ ብላ ልቧ ተሰብሮ አንገቷን ደፍታ ነበረ። አሁን ላይ ግን አንገቷን ቀና ማድረግ አለባት። ምክንያቱም ካሌብ ያፈቅራታል፣ ካሌብ ይወዳታል። አባባ ደግሞ ድል ባለ ሰርግ እድርሻለሁ ያ ቢሄድ ችግር የለውም ብቻ አንቺ ልብሽን ለፍቅር ክፍት አድርጊ አሁንም ቢሆን ብለዋታል። ስለዚህ አሁን ላይ እንግዲህ ኤደንና ካሌብም ፎልስ ነው። በዛ ላይ ደግሞ ጨዌውን እናቁመው። ይሄ ጨዌ መቆም ማለትም ጨዋታ መቆም አለበት። እኔ ኮንፈርት እየሰጠኝ አይደለም ብለዋል ካሌብ። ምክንያቱም የሚወዳት የሚያፈቅራት ትሁት እየተረበሸች እያያት ምን አይነት ኮንፈርት ነው የሚሰጠው እንዴ? በጣም እኮ ነው የምታሳዝነው። በተለይ ያንን ቃል በተለይ ስለ ኤደን ካሞጋገሰ በኋላ እኮ ትሁቴ ልክ እኮ አይደለችም፣ በጣም እየተረበሸች ነው። ስለዚህ ነው እንግዲህ አይ መቆም አለበት ብሎ አቁሟል ማለት ነው። እሷም ደግሞ አዎ ካልክስ እኔም እየተመቸኝ አይደለም። በእርግጥ ኤደን በዳኒ ተስፋ ቆርጣለች። ኤደን በዳኒ ከዚህ በኋላ አልፈልግም እንዴ ስንት ያንድ ቻንስ ብላለች። ያለ መረዳት ነው በነገራችን ላይ። አሁን ላይ ዳኒ ተለውጧል፣ ዳኒ ተቀይሯል፣ ዳኒ ተለውጧል፣ ዳኒ ጎበዝ ወንድ ሆኗል። ነገር ግን አባባ አግዘኝ፣ እች ልጅ በተለይ አሁን ላይ ደግሞ ምን እያረገች ነው እንዴ? አንድ ቀን ወጥታ አደረች ማለት እሷ ይህኔ ለእኛ ጉድጓድ እየቆፈረች ሊሆን ይችላል እንዴ? ቲና አታውቃትም። በጣም ሲበዛ ብልጥ ልጅ ናት። ራሷን እንዴት አድርጋ ማውጣት እንዳለባት ራሷ ታውቃለች ብለዋል አባባ። እውነታቸውን ነው። ታዲያ ዳኒ ተረብሾ ነበረ። ምክንያቱም ያ አጋች የሆነ ነገር አድርጓት እንዳይሆን ሲፎክርባት ነበረ። 1 ሚሊዮን ብር አምጪ እያላት ነበር ብሎ ለአባባ ተናግሯል ማለት ነው። ታዲያ አባባም እንዴት መውጣት እንዳለባት ራሷ ታውቃለች። በጣም ብልጥ ሴት ናትኝ ቲና ማለት። ሰውን ጉድጓድ ተከታለች እንጂ እሷ በጭራሽ ጉድጓድ አትገባም። ለማንኛውም ግን እስኪ ሄድና ጠይቀው። አጋቹ እውነት ይዟት ከሆነ አግቷት ከሆነ እና ካልሆነ ያግታት፣ ተዋት፣ ትታገት። እኛ እሷን ለማስፈታትም ምን ለማለትም 1 ሚሊዮን ብር ምንም የምንደራደረው ነገር የለንም። ግን ካላገታት ግን የት እንዳለች ምን እያደረገች እንደሆነ ልናውቅ ይገባል። ምክንያቱም እሷ አርፋ ትተኛም። ይህኔ በአንዱ ጉድጓድ ልትጥለን እየቆፈረች እየማሰች ነው የሚሆነው ብለዋል አባባ። እውነት ለመናገር ልክ ናቸው። ምክንያቱም እንግዲህ እርግጥ አጋቹ ይዟት ነበረ፣ ሊወጋት ነበር በሽጉጥ ሁላ ማለት ነው። ነገር ግን ያ ሰውዬ ማለትም ትሁትን ሊበቀል የመጣው ሰው፣ ትሁትን የሚያፈቅር የነበረው ሰው ምን አድርጓል? ትሁት ተናግራለች። እህቴ መጣ እኮ ድጋሚ ህይወቴን ሊያበላሽ፣ ድጋሚ ህይወቴን ሊያጨልም መጣ እኮ ብላለች። ትሁት ከገጠር ነው የመጣት። እንዴት አገኘኝ ግን እንዴት ብላለች። እንዴ እሱ ማግኘት ብቻ አይደለም አንቺን ትሁት፣ ስለ አንቺ ኢንፎርሜሽን ማን ይጠላሻል፣ ማን ይወድሻል። ትሁትን የምትጠላ ቲና ነች። ስለዚህ ያ ሰውዬ ቀጥታ ሄዶ የት ነው? ቲና ጋር ነው። ካሌብ ጋር አልሄደም፣ ዳኔ ጋር አልሄደም፣ ሽማግሌው ጋር አልሄደም። ምክንያቱም እነሱ እሷን የሚወዱ ናቸው። ስለዚህ ከዛ ቤት ውስጥ ትሁትን የሚጠላ ማን ነው ብሎ አጣርቶ አረጋግጦ ምን ብሎ ሊበቀላት ነው የመጣው ማለት ነው። ስለዚህ አሁን ላይ ትሁት ምንድነው ማድረግ ያለባት ከተባለ፣ ትሁት አሁን ላይ በጣም ደስተኛ ናት፣ በተለይ በካሌብ ጉዳይ። ምክንያቱም አስጨንቋት የነበረው አናዷት፣ አበሳጭቷት የነበረው የዳኒ ማለትም ዳኒና ኤደን ስለተጣሉ ዳኒና ቲናን ለማናደድ ካሌብና ኤደን እያደረጉት የነበረው የፎልስ ፍቅር ማለት ነው፣ የማስመሰሉ ማለት ነው። አብረው ሆነው ነበረ። በዛ በጣም ተናዳ ነበረ፣ በጣም ተበሳጭታ ነበረ። ስለዚህ አሁን ላይ ግን ያ ተወግዶላታል። ምክንያቱም ሁሉንም ነገር ካሌብ ስላስረዳት እንኳን እሷ ዳኒ ራሱ ደስ ብሎታል። ምክንያቱም እንግዲህ ካሌብ መጥቶ ለትሁት እኛ እኮ እያስመሰልን ነው፣ ምክንያቱ ደግሞ ሁለቱን ለማናደድ ነው፣ ቲናና ዳኒን ሁለቱን ለማናደድ ነው። ቲናና ዳኒ እንግዲህ ከዚህ በፊት በጣም ብዙ ግፍ ሲያደርጉ ነበረ፣ በተለይ በካሌብ ላይ በራሱ ቤት በራሱ አልጋ ሲዘሙቱ በጣም መጥፎ ጸያፍን ነገር ሲያደርጉ ነበረ። ስለዚህ በዚህ ደግሞ ኤደንም ተጎጂና ተናዳለች፣ እንዲሁም ደግሞ ካሌብም ተጎጂ ነው። ስለዚህ በዚህ ላይፍ ላይ ሁለታችን ተጎድተናል። ማለትም
ኤደንና ካሌብ ተጎድተናል ብለው ስላሰቡ ከአንዴም ሁለቴ ትወና ሰርተዋል። ትወናቸው ደግሞ እንግዲህ ሁለቱን የሚያናድድ ማለትም ኤደንና ዳኒን የሚያናድድ ነገር ነው ያደረጉት እንጂ ሌላ አይደለም። ስለዚህ ይሄ ነው ነገሩ ብሎ ስለተናገረ ሁለቱ ተደስተዋል። ዳኒም አሁን ወይኔ እንዴት እኮ ልቤን እንዳለመለምሽው፣ እንዴት እኮ ትልቅ ደስታ እንደነገርሽ ብታውቂ ትሁቴ፣ በጣም ነው የማመሰግንሽ የኔ ውድ እህት፣ በጣም ነው የማከብርሽ ብሎ ተደስቷለኝ በጣም ማለት ነው። ነገር ግን እዚህ ጋር ዳኒ የረሳው ነገር ምንድን ነው? ምንም እንኳን ኤደን ከካሌብ ጋር ብትተውንም ግን ከልቧ ማለት ልቧ ተሰብሯል ማለት ነው። የኤደን ከዚህ በኋላ ምንም አይነት የምሰጠው ቻንስ የለኝም ብላ አዝናለች። ነገር ግን አንዳንድ ጊዜ ሰዎችን ለመረዳት ሰዎች የሚናገሩትን ማዳመጥ ተገቢ ነው። እዚህ ጋር ግን ኤደን የእሱን ቃል መስማት አልፈለገችም። ዳኒ ሊያስረዳ ዝግጁ ነበረ። ዳኒ ተረጂኝ ኤዱ የተረጂ ቢላትም ኤዱ ግን መረዳት አልፈለገችም ማለት ነው። ሰምታ ባልሰማ በፍጹም ሲጀመር እንኳን እያወቀ አሁን በእርግጠኝነት ልቧ እያወቀ ይመስላል። ምክንያቱም አባባ እንኳን እኮ እንዳስቀረው ማለትም በነገራችን ላይ አባባ ራሱ መናገር ነበረበት። ኤዱ በዛን ያክል ከካሌብ ጋር እንደዛ ስትሆን አባባ የታየው የቲና መናደድን ነው ያየው። ነገር ግን እዚህ ጋር ቲና ብትናደድም ነገር ግን ዳኒም እየተጎዳ ነው። ሞሮፍ ደግሞ ትሁቴም እየተቃጠለች ነው። እና ይሄንን አባባ ግልጽ ባለማድረጉ ዳኒ ተጎድቷል ማለት ነው። አሁን ላይ እንግዲህ ኤደን በጣም ነው ያዘነችበት በዳኒ በጣም ማለት ነው። እና ላትመለሱለት ሁላ እንደምትችል ነው የተናገረችው። እኔ ሁለተኛ ወደኋላ አልመለስም ወደፊት ነው እንጂ ስለዚህ እየወደድኩ ራቁ ዳንኤል ነው ያለችው። የመጨረሻ ጊዜ ላይ በጣም ስለተናደደችበት ዳንኤል ብላ ነው ሁላ የጠራችው። እና በዚህ ልክ የተናደደችው የተለወጠ ስላልመሰላት ነው። ኦልሬዲ ዳኒ ግን ተለውጧል ማለት ነው። አንዳንድ ጊዜ አይለወጡም፣ አይቀየሩም፣ ሁሌ ያው ናቸው። ታጥቦ ጭቃ አድረው ቃሪያ የተባሉ ሰዎች ከኛ በላይ እኛ ማለትም ያልናቸው ሰዎች ማለት ራሳችንን ኮፈሰን ያየነው ሰዎች እነሱ ግን ከኛ በልጠው ጨዋ ትሁቱ ነው ይገኛሉ ማለት ነው። ስለዚህ ሰውን መፈረጅ አግባብ አይደለም ማለት ነው። እና አሁን ላይ ዳኒ ተለውጧል። ኤደን ግን ልክ እንዳልተለወጠ የአንድ ዛፍ ፍሬ ናችሁ፣ መለወጥ የማትፈልጉ ናችሁ እያለች ስትሳደብ ነበረ። ነገር ግን ኦፍኮርስ ቲና የመለወጥ እቅድም አላማም ምንም ጊዜም የላትም የመለወጥ፣ እንደውም የመበቀል፣ እንደውም ሞር የማጥፋት፣ እንደውም በቃ ሰውን ወደ ጥፋት መውሰድ እንዴ እስቲል እኮ በጣም የሚገርመው ነገር በእንደዚህ ሁኔታ ላይ ሆና እንኳን እንዴት ልበቀላችሁ፣ የዚህን ቤተሰብ እንዴት ላጥፋችሁ? ለምን ልቧ በገንዘብ ታውሯል። አንዳንዴ ልባችን በገንዘብ ሲታወር ለሰዎች እንኳን አንራራም። በጣም ጨካኝ፣ በጣም አረመኔ እንሆናለን። ከሰውኛ አስተሳሰብ እንወጣና አውሬኛ አስተሳሰብ ይኖረናል ማለት ነው። እና የቲና አስተሳሰብ አሁን ላይ ምንድነው? አውሬኛ ነው። ሰውኛ ከሰው ተራ ወጥታ ማለት ነው። እና ሰውን ማጥፋት፣ ሰውን መጉዳት፣ ሰውን በዚህ ልክ መጨቆን፣ አሁን ተባብራ ጭራሽ ትሁት እንድትያዝ ማድረግ ከሰው ባህሪ የማይጠበቅ ነው። እና እንግዲህ ትሁትም ልቦና ይስጣት እንላለን። ፊውቸር ወደፊት ምን ሊሆን ይችላል የሚለውን እስቲ ውድ ቤተሰቦች እናንተም ሀሳባችሁን አስቀምጡ። እኔ ጋር ግን የታየኝ መጥፎም ጥሩም ነገር እንማርበታለን ማለት መጥፎውን መተው ጥሩውን ደግሞ መቀበል ያስፈልጋል ብዙ ጊዜ ከምንመለከተው አንጻር ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ የደውሏን ምልክት በማብራት ቤተሰብ ሁኑ። ሰላማችሁ ይብዛልኝ። በያላችሁበት መልካም ጊዜ ይሁንላችሁ ውድ ቤተሰቦቼ።